ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶች በሙሉ የተላለፈ የትግል ጥሪ ያለ ትሰሙታላችሁ። 74ኛው ክፍለ ጦር የመጀመሪያውን መደበኛ ጉባኤ አካሂዷል። ይህንን በተመለከተ ዘገባ አሰናድተናል፣ ትሰሙታላችሁ። ሰበር መረጃ፣ አመራሩ ስናይፐርና ክላሽ በመያዝ ፋኖን ተቀላቀለ። አብራችሁን ስትቆዩ የምትሰሙት ዘገባችን ነው። አብራችሁን ቆዩ። ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶዎች በሙሉ የአማራ ፋኖ ትግል በዚህ የሁለት ዓመት ተኩል ውስጥ ከባዶ እጅና ከተበታተና ወቃቀር እስከ ነፍስ ወከፍና ቡድን እስከ ከባድ መሳሪያ የታጠቀ የእዝ አደራጀት ደረጃ ደርጓል። ይሁንና ትግላችን ብዙ ማደግና መደራጀት የሚጠበቅበት ስለሆነ የቀድሞ የትግል አጋሮቻችን ከአባል እስከ ማዕረግተኛ የአማራ ችግር መፈናቀልና መጨፍጨፍ ያሳስበናል የምትሉ ወገኖች ያላችሁን ልምድና ብቃት ህዝባችሁን ከጥፋት ለመታደግ እንድታውሉት በአክብሮት ጥሪ እናቀርባለን ብሏል። ከአማራ ክልል እስከ መላው ኢትዮጵያ በአሰቃቂ ሁኔታ እየፈሰሰ ያለውን የአማራ የደም ጎርፍ ማስቆም የሁሉም ታሪካዊ አደጋ ነውና ያለ ቅድመ ሁኔታ እንድትቀላቀሉን ከጎናችን እንድትሳተፉ ጥሪ እናቀርባለን። አርበኛ ሳሙኤል ባለዕድል፣ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ አባል። 74ኛው ክፍለ ጦር የመጀመሪያውን መደበኛ ጉባኤ አካሄደ። ከህዳር 6 እስከ 7 2018 ዓ.ም አማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 200ኛ ኮር 74ኛ ክፍለ ጦር ድርጅቱ እያደረገ ያለውን ፈጣን የሆነ የሽግግር የኮርና የክፍለ ጦር አደራጀቶችን በፍጥነት የማሳደግ ጦሩን የመፈወዝና ጊዜያቶችን የወረዳና የቀበሌ መዋቅሮችን አደራጅቶ በማጠቃለል ያጋጠሙ ችግሮችን የተወሰዱ መፍትሄዎችን በማንሳት የመጀመሪያውን መደበኛ ጉባኤ በተነቃቃ ሁኔታ አካሂዷል። በውይይቱም የፍወዛ ሂደቱ መገምገም፣ የማኔጅመንቱን አንድነትና ቁርጠኝነትን መገምገም፣ የክፍለ ጦሩን የተለያዩ ክፍሎችና ተግባርና ኃላፊነትን የድርጅት መርሃ አኳያ መለየት፣ የፋይናንስና ንብረት አስተዳደርና የስልጠና ሂደትን አስመልክቶ ጥያቄ ውይይት ተካሂዷል። በቀጣይ አንድ ወር ውስጥ መሰረት ስላላቸው ነገሮች ጥልቅ ውይይት ተደርጎ ስራ ቆጥረው የስራ ስምሪት በመስጠት ክፍለ ጦሩ ወደሚያስተዳድሯቸው ቀጠናዎች ተንቀሳቅሰዋል። አመራሩ ስናይፐርና ክላሽ በመያዝ ፋኖን ተቀላቀለ። የእብደኛው ዘሪሁን ገዛኸኝ ካሳሁን የ602ኛው ኮር 25ኛው ክፍለ ጦር 2ኛ ሬጅመንት አንደኛ ሻምበል ሰዴ ከተማ መሽጎ ከሚገኘው ከአብይ ቡድን በመክዳት ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር የተቀላቀለ ሲሆን በአመራሮች አቀባበል ተደረገለት። በህዝቡ ላይ የሚያደርገውን በደልና እንግልት አልፎም እህቶቻችንን መድፈርና ንጹሐንን መረሸኑ ያንገበገበው ከጥላት ወደ ወገኖቹ ተመልሷል። አንድ ስናይፐር፣ አንድ ኮፍ ክላሽ፣ 250 ተተኳሽ በመያዝ የወገን ጦርን በዛሬው ዕለት በቀን 8 ኅዳር 2018 ዓ.ም ተቀላቅለዋል። ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶዎች በሙሉ የአማራ ፋኖ ትግል በዚህ የሁለት ዓመት ተኩል ውስጥ ከባዶ እጅና ከተበታተና ወቃቀር እስከ ነፍስ ወከፍና ቡድን እስከ ከባድ መሳሪያ የታጠቀ የእዝ አደራጀት ደረጃ ደርጓል። ይሁንና ትግላችን ብዙ ማደግና መደራጀት የሚጠበቅበት ስለሆነ የቀድሞ የትግል አጋሮቻችን ከአባል እስከ ማዕረግተኛ የአማራ ችግር መፈናቀልና መጨፍጨፍ ያሳስበናል የምትሉ ወገኖች ያላችሁን ልምድና ብቃት ህዝባችሁን ከጥፋት ለመታደግ እንድታውሉት በአክብሮት ጥሪ እናቀርባለን ብሏል። ከአማራ ክልል እስከ መላው ኢትዮጵያ በአሰቃቂ ሁኔታ እየፈሰሰ ያለውን የአማራ የደም ጎርፍ ማስቆም የሁሉም ታሪካዊ አደጋ ነውና ያለ ቅድመ ሁኔታ እንድትቀላቀሉን ከጎናችን እንድትሳተፉ ጥሪ እናቀርባለን። አርበኛ ሳሙኤል ባለዕድል፣ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ አባል።
በአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የ105ኛ ኮር የ55ኛ ክፍለ ጦር ምስረታ ተጠናቀቀ። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባር መካከል አንዱ የሆነው የኮር አደራጀት እና የክፍለ ጦር መልሶ ማደራጀት ይገኝበታል። ክፍለ ጦሩ በ5 ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላት አረጋግጠዋል። የመልሶ ማደራጀት ስራው በዶክተር ጋሹ ክንዱ አስተባባሪነት ተጠናቋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 201ኛ ኮር 64ኛው ክፍለ ጦር የእነማይ ወረዳ ጊዜያዊ መንግስት አስተዳደር ህዳር 7 2018 ዓ.ም በእነማይ ወረዳ 3 ቀበሌዎች ማለትም መንግስቶ፣ ሰቀላ፣ የጋን ቀበሌዎች ላይ የቀበሌ አስተዳደር፣ የቀበሌ ጸጥታ ጉዳይ፣ የቀበሌ ፍርድ ሸንጎ፣ የቀበሌ ወጣቶች ተጠሪ እንዲሁም የቀበሌ ችግር ፈች የሀገር ሽማግሌዎችን አዋቅሯል። በክፍለ ጦሩ ጊዜያዊ መንግስት ሰብሳቢና የእነማይ ወረዳ ጊዜያዊ መንግስት አመራሮች የተመራው የህዝብ ውይይት የአማራ ህዝብ የህልውና ትግል ያለበት ወቅታዊ ቁመና በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። በውይይት መድረኩ ተሳታፊ የነበረው የህብረተሰብ ክፍል ለፋኖ ያላቸውን ድጋፍ አጠናክረው እንደሚቀጥሉ ተናግረዋል።